ደስ ይበልሽ። እግዚአብሔር በደን የጣላት ሔዋን ጽኑ የሚጎዳ ማሰሪያው አንቺ የተቆረጠላት እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በብሩህ ደመና ተጭኖ መጥቶ በማኅፀንሽ ያደረ እመቤቴ ማርያም ሆይ ደስ ይበልሽ። በቅዱሳን ነቢያት በቅዱሳን መላእክት አድሮ የሚኖር ከአንቺ ተወልዶ የተገለጸልን እመቤቴ ማርያም ሆይ ደስ ይበልሽ። ከአብ ከመንፈስ ቅዱስ ጋር የምንሰግድለት ቃል የሚባል እግዚአብሔር አንቺ ባሕሪ ከአንቺ ወለድ የወደደሽ እመቤቴ ማርያም ሆይ ደስ ይበልሽ። እኔ ለምእመናን ወንጌልን የማስተምር የጌታ እናቱ እመቤቴ ማርያም ሆይ ደስ ይበልሽ። ከወለድሽው በኋላ ማኅተመ ድንግልናሽ እንዳይለወጥ አድሮ የጠበቀሽ አማኑኤልን የወለድሽ እመቤቴ ማርያም ሆይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ልዩ መድኃኒታችንን በመውለድሽ እናትን አገልጋይ ተብለሻልና እግዚአብሔር ባሕሪሽን ባሕሪ አድርጎ ባለሟልነትን አግኝተሻልና እመቤቴ ማርያም ሆይ ሰላምታ ይገባሻል። እኛ ከምንወደው እሱ ከሚወደን ልጅሽ ኃጢአታችንን ያስተሰርይልን ዘንድ ለምኝልን። ታምሪያ ለእግዝእትነ ቅድስት ድንግል በክሌ ማርያም ወላዲተ አምላክ ጸሎታ ወበረከታ ይሃሉ እርሰ ሊቃነ ጳጳሳት አባ ማትያስ ወብፁዓን ሊቃነ ጳጳሳት አባ ሕርያቆስ አባ ማቴዎስ ወምስለ መምህርነ ወልደ ማርቆስ ወምስለ መካንነ ደብረ ሳህል ወምስለ ኩልነ ሕዝበ ክርስቲያኑ ይቀባል ሀገሪትን ኢትዮጵያ ለዓለመ ዓለም አሜን። ልመኗ ክብሯ በእኛ ለዘላለም በእውነት ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር ነው። በመላእክት አለቃ በቅዱስ ሚካኤል ስም የተሰራች አንዲት ቤተ ክርስቲያን ነበረች። ሰዎች በሊቀ መላእክት በቅዱስ ሚካኤል በዓል ቀን ወደ ቤተ ክርስቲያን ሲሄዱ ከሩቅ የባሕር ድምፅ እነሆ ሰሙ። ከዚያ ቦታ ባሕሩ የሁለት ቀን መንገድ ሸሽቶ ይመለስ ነበርና ያም የባሕር ድምፅ በሰሙ ጊዜ ፈጽመው ፈርተው ሁሉም እያንዳንዳቸው የነፍሳቸውን ድነት ለመኑ። ማዕበሉ እንደለመደው እንዳያሰጥማቸው ከባሕሩ መካከል ሸሹ። የምትወልድበት ቀን ፈጽሞ የደረሰ አንዲት የጸነሰች ሴት ነበረችና ሰዎች ሁሉ ሲሸሹ ባየች ጊዜ ይረዷት ዘንድ ወደ እሳቸው መልሳ ጮኸች። ወደ እሷም የተመለሰ የለም። የሰውን ረዳትነት ተስፋ በቆረጠች ጊዜ ወደ ልዑል እግዚአብሔር ይቅር ባይ ክብርት ሰው ወዳጅ ወደምትሆን በድንጋሌ ሥጋ በድንጋሌ ነፍስ ወደ ጸናች ክብርት እመቤታችን ለመነች። ወደ ባሕር ዳርቻ በደረሱ ጊዜ እጃቸው ወደ ተመሰገነ እግዚአብሔርና ወደ ከበረች እመቤታችን አንስተው የእርዳታ ኃይልን ከእግዚአብሔር ይደረግላቸው ዘንድ በከፍታ ቃል ጮኹ። ፈጽሞ ሲያለቅሱ በሚያስፈራ በጽኑ ማዕበል ኃይል ባሕሩ መጣና እነሆ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ለዚያች ለጸነሰች ተገለጸችላት። በልብሷ ባትሰውራትስ ባሕሩ ከመፍራት የተነሳ ትወጣ ዘንድ ባልተቻላት ነበር። ሁለንተኗን አለበሰቻትና በቤት ውስጥ እንዳለች ሆነች። በባሕር ውስጥም ሳለች ለመውለድ ምጥ ያዛትና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን እየጠበቀቻት ወንድ ልጅ ወለደች። እመቤታችን ታምራትን የምታደርግ ናትና ምጥ አልተሰማትም፣ ምንም አላገኛትም። ያችንም ሴት ባዩአት ጊዜ ከስጥመት የዳነችበትን ነገር ጠየቋት። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችውን ይህን ድንቅ ታምራት እንዳትሞት በጸላሎተ ረድኤቷ ከስጥመት እንደምን እንዳዳናት ቸቻት ነገረቻቸው። ይህንንም ታምራት ባዩ ጊዜ ይህንንም ነገር በሰሙ ጊዜ ልዑል እግዚአብሔርን አመሰገኑት። ከሴቶች ሁሉ ይቅርታ ያማረች ከሴቶች ሁሉ ይልቅ ያማረች ታምራትን የምታደርግ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንን አመሰገኗት። ልመኗ ክብሯ በእኛ ለዘላለም በእውነት ይደርብን። ከእመቤታችን ከቅድስት ድንግል ማርያም ረድኤት በረከት ያሳትፈን። ከመልአኩ ከቅዱስ ሚካኤልም ረድኤት በረከት ያሳትፈን። እኛ ከማናውቀው እሱ ከሚያውቀው ነገር ይሰውረን። ሰላም ያሳደረን፣ ሰላም ያውለን። ቅዱስና ገናኑን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣
መንግሥትህ ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤት ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶቹ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ ኢየሱስ ክርስቶስ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። የአብ ጸጋ የወልድ ቸርነት የመንፈስ ቅዱስ ፍቅር አንድነት የእመቤታችን የድንግል ማርያም አማላጅነት የመልአኩ የቅዱስ ሚካኤል ተራዳይነት ከሁላችን ጋር አይኑር። የማይሰራ ኃጢአት እግዚአብሔር ፍታ